በመጀመሪያው በኢትዮጵያና በኤርትራ ጦርነት ወቅት እንደ ኢሚዲየት ኮዝ ተደርገው ወይም የቅርብ ጊዜ ምክንያት ተደርገው ከሚቆጠሩት ውስጥ ናቅፋ የሚባለው ገንዘብ አንዱና ዋነኛው ነው። ኤርትራ ናቅፋን አተመችና በኢትዮጵያ ገበያ እንደፈለግኩ ካልሸጥኩኝ ካልለወጥኩኝ አለች። ይህ ጉዳይ በሂደት የኢትዮጵያና ኤርትራ የ1991 እና 92 ጦርነት እንዲጀመር ምክንያት የሆነ ጉዳይ ነው። ትላንት አመሻሹን ከሰማኋቸው መረጃዎች መካከል ደግሞ አንዱ የኤርትራ ናቅፋ አሁን በትግራይ ክልል የድንበር አካባቢዎች ላይ በአንዳንድ አካባቢዎች ላይ እንደ ይፋዊ መገበያያ ገንዘብ ሆኖ ጥቅም ላይ እየዋለ ነው የሚል ሆኗል። ይህ ጉዳይ ታዲያ መለስ ብሎ ታሪክን እንድንጠይቅ የሚያስገድድ ይሆናል። በእንዲህ አይነት ነባራዊ ሁኔታ ላይ ያለው የኢትዮጵያና ኤርትራ ጉዳይ በትላንትናው ዕለት በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ደግሞ አንድ ጥቁምታ ወይም አንድ ፍንጭ ተሰጥቶበታል። ይሄው ፍንጭ ኢትዮጵያ የተወሰደባትን ታወራርዳለች ወይም ታስመልሳለች ሊባል የሚችለው አስተያየት። ይህስ አንድምታው ምንድነው? ስለ ቀጠናው ምን ያሳየናል? ምን ያመላክተናል? ይህንን ጉዳይ መነሻ አድርገን አጠቃላይ ምስራቅ አፍሪካ ቀንድን የጂኦፖለቲካ ስትራክቸሩን የጂኦፖለቲካዊ ስሪቱን እንዲሁም ደግሞ ቀጠናዊ አንድምታዎቹ ምን ይሆናሉ የሚለውን ነገር በተመለከተ ዘርዘር ያሉ መረጃዎችን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን። ነጻነት ላቀው ነኝ። ብሬያችሁ በገበያ ፖድካስት ቆይታ እያደረኩ እገኛለሁ። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። የዕለቱ አበይት ወደ ተባለው ጉዳይ ላሸጋግራችሁ። መቼም የአፍሪካ ቀንድ ቀጠና ከጦርነት የጸዳ አይሁን ተብሎ የተጻፈበት ወይም የተነገረለት ወይም ደግሞ የተወሰነለት ይመስል ከቀዝቃዛው ጦርነት ወዲህ ባሉት ዓመታት የቀዝቃዛው ጦርነት የበርሊን ግንብ መፍረስ፣ የሶቪየት መፈረካከስ፣ በሌላ ቋንቋ 1991 እንደ አውሮፓውያኑ አቆጣጠር ወዲህ 1991 ወዲህ በዓለማችን ላይ እንደ አፍሪካ ቀንድ ያለ ጦርነትን ያስተናገደ የሰዎችን እልቂት ያስተናገደ የንጹሃን ሰዎችን እልቂት ያስተናገደ ሌላ አንድም ቀጠና ይኖራል ብዬ አላስብም። በዚህ ቀጠና ላይ ከቀዝቃዛው ጦርነት በኋላ ከ1990ዎቹ ወዲህ ማለት ነው ሁለት ሀገራት ተመስርተዋል፣ ኤርትራና ደቡብ ሱዳን። ከዛ ባለፈ ደግሞ መንግስታቶቹ ራሱ በዚህ ቀጠና ላይ ያሉ መንግስታት በአንደኛው ወገን ተሰልፈው በሌላኛው ወገን እንዲሁ የሆነ ግዛትን የሚያስተዳድሩ ኃይሎች ተሰልፈው መንግስታቶችም ተሰልፈው ለምሳሌ በኢትዮጵያና በኤርትራ መካከል የነበረውን ጦርነት ታስታውሳላችሁ። ሶማሌ ውስጥ በሶማሊላንድ እና በሶማሊያ መካከል ያለው ሁኔታ፣ ሱዳን ውስጥ በደቡብ ሱዳንና በሰሜን ሱዳን መካከል ያለው ሁኔታ እንዲህ ያለ በዚህ ቀጠና ላይ በጣም በርካታ ግጭቶች በኬንያና በሶማሊያ መካከል ውጥረት እንዳለ ታውቃላችሁ። ከዚህ በህንድ ውቅያኖስ ላይ ይገባኛል ጥያቄ ወይም የተደራሽነት ጥያቄን ተያይዞ ሶማሌዎችም የኛ ነው ኬንያዎችም የኛ ነው በሚሉት ውዝግብ አንድ የጊዜ ታይም ቦምብ እንበለው ጊዜ ጠብቆ የሚፈነዳ ቦምብ የማይቀር ከበድ ያለ ውጥረት አለ እዛም ጋር በሁለቱ ሀገራት መካከል። አንወይ ልክ እንደዚህ እየተባለ በዚህ ቀጠና ላይ በጣም በርካታ ግጭቶች በርካታ አለመረጋጋቶችን አይተናል። የደቡብ ሱዳን ጉዳይ ለምሳሌ ደቡብ ሱዳን እንደ አውሮፓውያኑ አቆጣጠር በ2011 መሰለኝ አይደል ነፃ ሀገር ስትሆን ነፃ ሀገር ሆና ስትመሰረት በቃ ሀገሪቱ ያው የተፈጥሮ ሀብትም ስላላት ነዳጅና የመሳሰሉት በቀላሉ ሊሳካላት እንደሚችል በቀላሉ እንደሚከናወንላት ተስፋ ተደርጎ ነበር። ግን ደቡብ ሱዳን ከተገነጠለች በኋላ ነገሩ ከድጡ ወደ ማጡ እየሆነ መጣ። አሁን እንደው ስለ አፍሪካ ቀንድን በተወሰነ እንዳነሳ ያስገደደኝ ነገር የደቡብ ሱዳን ውስጥ በቃ ከዚህ ቀደም በሁለት ወገኖች መካከል የእርስ በርስ ጦርነቱ ነፃነቷን ካገኘች ማግስት አንስቶ በእርስ በርስ ጦርነት ውስጥ አሳልፋለች። በሀገሪቱ ማዕከላዊ የፖለቲካ እዝና ወታደራዊ እዝ አልባ ወደሆነ ስርዓት ውስጥ ተሸጋግራለች ነው የተባለ የሚገኘው። አሁን ምንም ሴንትራል ገቨርንመንት በቃ የማዕከላዊ መንግስቱ ሚና በጣም ተዳግሞ ወታደራዊ እዝ የሚባለው ሰንሰለትም ተበትኖ ሁሉም በየፊናው እነዚህ ዋርሎርድስ የሚባሉ አለ አይደለ በቃ እነዚህ የሆነ ታጣቂዎችን እያስተባበሩ ሁሉም እንደ ሽፍታ የሚንቀሳቀሱ ማለት ነው። በቃ ምንም ለምን ኮዝ እንደሚዋጉ ለምን ኮዝ እንደሚጋደሉ የማያውቁ ከወታደራዊ እዝ ሰንሰለት ውስጥ የወጡ
ታጣቂዎች የበዙበት የበረከቱበት መበርከት ብቻ ሳይሆን ደግሞ በየሰበብ አስባቡ በሚበላ በሚጠጣ ጭምር እየተጋደሉ ጦርነት ውስጥ ነው የሚገኙትና የደቡብ ሱዳን ሁኔታ አሁን ላይ እጅግ በጣም አሳሳቢ ከሚባሉት ውስጥ የሰብአዊ ቀውስ ያለባቸው የጸጥታ ችግር ያለበት በጣም አስፈሪ ከሚባል የምስራቅ አፍሪካ ቀንድ ሀገራት መካከል ሊጠቀስ የሚችል ነው ደቡብ ሱዳን። አሁን ላይም እንዲሁ ሁኔታዎቹ ተባብሰው ስለመቀጠላቸው እየተነገረ ይገኛል። ያው የሪክ ማቸር የሚባሉትን ሰው ታውቋቸዋላችሁ። ዶክተር ሪክ ማቸር በእስር ላይ ነው የሚገኙት። የቀድሞ ምክትል ፕሬዝዳንት ናቸው። የእሳቸው በእስር ላይ መገኘት በሀገሪቱ እየተቀሰቀሰና እየተባባሰ ለሚገኘው ቀውስ እንደ ዋነኛ ምክንያት ይጠቀሳል። እሳቸውን በሀገር ክደት በግድያና በሰብአዊ መብት ጥሰት ወንጀል ነው ተከሰው ወደ እስር ቤት ውስጥ የተወረወሩትና ይሄ የደቡብ ሱዳን ነባራዊ ሁኔታ እንዳለ ሆኖ ያችኛዋ ሱዳን ደግሞ ምናልባትም ወደ ሁለት ሀገርነት የመከፋፈል ምናልባትም ወደ ሁለት ይሄ የአብደላህ ሐምዶክ አስተዳደርን ጥለው ወደ ስልጣን ላይ የመጡት ሁለቱ ወታደራዊ አዛዦች አሉ እንደምታውቁት ጀነራል አብዱል ፈታህ አልቡርሃንና ሌላኛው ወታደራዊ ጀነራል መሐመድ ዳጋሎ በቅጥል ስሙ ሄምቲ። አሁን ያው የሳውዲ አረቢያዎች ድጋፍ በጣም ጠንከር ብሎ ለአብዱል ፈታህ አልቡርሃን ስለመጣ አብዱል ፈታህ አልቡርሃን ወደ ካርቱም ተመልሰዋል። ባለፉት ጊዜያት ፖርት ሱዳን ውስጥ ገብተው እስከ መሸሸግ የደረሱበት ጊዜ ነበር። አሁን ግን ያው እድሜ ለሳውዲዎች ድጋሜ ወደ ሱዳን ርዕሰ መዲና ካርቱም ተመልሰዋል። ወደ ካርቱም መመለስ ብቻ ሳይሆን በወታደራዊ ጀነራሉ የሐምዳን ዳጋሎ በቅጥል ስሙ ሄምቲ አርኤስኤፍ ወታደሮች ላይም ጠንከር ያለ ወታደራዊ ዘመቻ እየወሰዱ ነው። ስለዚህ ይሄ የሄምቲ ወታደራዊ ኃይል አርኤስኤፍ የሚባለው ወደ ዳርፉር እያፈገፈገ ነው። ከዛ ሄምቲ ምን እያቀደ ነው? አሁን ሄምቲ ምን እያቀደ ነው? የማይሳካለት ከሆነ ሱዳንን ሙሉ በሙሉ ማስተዳደር የማይሳካለት ከሆነ ይቻለችዋን ሱዳን ራሱ የቀረችዋን ሱዳን የደቡብ ሱዳን ተገንጥላ የወጣች በኋላ የቀረችዋን ሱዳን ራሱ ለሁለት ከፍሎ ወደ ቻድ ጋር በሚዋሰነው አካባቢ ያለውን የሱዳን ግዛት እነ ዳርፉር ምናምን ያሉበትን ያንን ስፍራ የጀነራል መሐመድ ዳጋሎ ወይም ሄምቲ ወታደራዊ ኃይል እንዲያስተዳድር ደግሞ የተቀረውን ካርቱምን ይዞ ወደ ፖርት ሱዳን የሚሄደውን ደግሞ የጀነራል አብዱል ፈታህ አልቡርሃን አስተዳደርን እንዲያስተዳድር ሐሳብ እየቀረበ ነው አሉና ደቡብ ሱዳን ብቻ ሳትሆን አሁን ሱዳን የምትባለው ሀገር ደግሞ ድጋሜ ለሁለት የመከፈል ስጋት አለባት እየተባለ ነው። አስቡት። ቀደም ብዬ መግቢያዬ ላይ በቃ በጣም በርካታ ሀገራት የሚፈለፈሉበት ነው እያልኳችሁ አልነበር? ይህን ቀጠና ሶማሊያ ውስጥ ስንሄድ የሶማሊላንድ ጉዳይ የሚታወቅ ነው። ያው ሶማሊላንድ በሀገርነት በሀገር ምስረታ ታሪክ ሂደት ላይ ትገኛለች። ከሰሞኑም ኢትዮጵያ የባርበራ ወደብን ትጠቀም የሚል ጥያቄ አቅርባለች የሚል መረጃም ወጥቷል። ያው በገበያ የዜና መረጃዎቻችን ላይ ተመልክተነዋል እሱን ጉዳይ። የኢትዮጵያ ፖርት ሱዳንን እንድትጠቀምላት ጥያቄ እያቀረበች ነው አሁን ሶማሊላንድ። ከዛ የፑንትላንድና ጁባላንድ ጉዳይም እዛው ሶማሊያ ውስጥ ሌላ የቤት ስራ ያለበት ነው። ባለፈው እንደምታውቁት ዩናይትድ አረብ ኤምሬትን እንትን አስተዳደር ሲያስወጣ የአብደላህ ማለት የሐሰን ሼክ መሐመድ አስተዳደር ዩናይትድ አረብ ኤምሬትን ከሶማሊያ ሲያስወጣ እንዴ ለምን ከሶማሊያ ታስወጣለህ ብለው ተቃውሞ አሰምተዋል። የሶማሊያ ክልላዊ ግዛት የሚባሉት ፑንትላንድና ጁባላንድ ልክ እንደ ሶማሊላንድ ማለት ነውና እዛ ሶማሊያ ውስጥም እንግዲህ ያሉትን እንትኖቻቸው ያሉትን አስፈሪ ነገሮችና አሜን ያው እንደንትን ስናወራ ይሄ እንደ ብሔራዊ ጥቅም ስናወራ ምናምን ከሚለው አንፃር ካልሆነ በቀር እኮ የሶማሌዎች ለዚህ በዚህ ደረጃ እግራቸው እንትን መሆን ይሄ የሚያስደስት ነገር ሆኖ አይደለም። አዴንድ ኦፍ ዘ ዴይ ግን በቃ እያለ ካልሆነ ከሌለ የለህም ነው አይደል? ጥላሁን ገሰሰ አንድ ዘፈን እያለ ካልሆነ ከሌለም የለህም እዚህ ጋር ያመጣሁት እንዴት ነው? ሶማሊያ ራሳቸው ናቸው የሚወስኑት። ሶማሊላንድ ከሶማሊያ ልገንጠል ስትል የሶማሊላንድን የተለየ የሚያደርገው ማለት ከሱዳን ውስጥ ካሉት ነባራዊ ሁኔታዎች የተለየ የሚያደርገው ሱዳን ውስጥ ያለው የፖለቲካል አክተሮች እንትን ነው። የፖለቲካ ተዋናይ፣ የውጭ ጣልቃ ገብነት፣ የጥቅም የሪሶርስ ባለቤትነት፣ የአንጃዎች ጉዳይ በቃ የሐምዳን ዳጋሎ ጉዳይ ነው። በቃ የሱዳን ፖለቲካ ጉዳይ የመሐመድ ሐምዳን ዳጋሎ ጉዳይ ነው። ይሄ በዩናይትድ አረብ ኤምሬት የሚደገፈው ሰውዬ ጉዳይ ነው። ሶማሊያ ውስጥ ስትሄዱ ግን የሶማሊላንድ ለ5 ቀንም ሀገር ሆና የምታውቅ
ከ1991 እንደ አውሮፓውያን አቆጣጠር ጀምሮ የሀገርነት ጥያቄ አንስታ እንደ ዲፋክቶ ስቴት ትንቀሳቀስ የነበረች ምናምን ሀገር ነች አይደለ? እንትን የሚል ነገር አይደለም፣ የሚገናኝ ነገር አይደለም የሶማሌላንድና የነ ሱዳን ውስጥ ያለው ነባራዊ ሁኔታ ጉዳይ። አሁን እነዚህን ነገሮች አነሳውላችሁ ለምንድን ነው? እዚህ ቀጠና ላይ ያለው ነባራዊ ሁኔታ ምን ይመስላል ከተባለ እንዲህ ነው ሊገለጽ የሚችለው። ኤርትራ ውስጥ ያለውን ነገር ስንመለከት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያው የጦርነት ቅስቀሳ ሊባል የሚችል አይነት ለጦርነት ተዘጋጅተናል ምናምን የሚል አይነት መግለጫዎችን ከዚህ ቀደም ሲሰጡ እንደነበር አይዘነጋም። በኢትዮጵያ በኩልም ደግሞ ምንም አይነት አለመወላወል፣ ምንም አይነት ወደኋላ ማለት እንደሌለ፣ ኢትዮጵያ በቀጠናው ጥቅሟን በማስከበር ረገድ ምንም ወደኋላ የምትለው ነገር እንደሌለ በግልጽ እየተመላከተ እየተገለጸ ነው። በኢትዮጵያና በኤርትራ መካከልም ያለው ውጥረት ከመቼውም ጊዜ በተለየ ተብሎ ሊገለጽ ይችላል። ማለት ለምሳሌ ከ1991-92 የኢትዮ ኤርትራ ጦርነት ጀምሮ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እስከሚመጡበት ጊዜ ድረስ በአስመራና በአዲስ አበባ መካከል ያለው አጋርነት ኖ ፒስ ኖዋር የሚባለው ነው አይደል? በቃ ሰላምም የለም ጦርነትም የለም የሚባለው አይነት ግንኙነት ነው የመጡት። አሁን የመጀመሪያው የኢትዮ ኤርትራ ጦርነት ሲጀመር የነበሩ ምልክቶች አሉ አይደለ? አንደኛው ምልክት ማለት ብዬ የማስበው ይሄ የናቅፋ ጉዳይ ነው። ናቅፋ ያው ኤርትራውያን በዛ ሰዓት የኢሳያስ አፈወርቂ አስተዳደር ኤርትራን የምስራቅ አፍሪካ ሲንጋፖር አደርጋታለሁ ብሎ ሲያስብ ኢትዮጵያን ተስፋ በማድረግ ነው። ኦብቪየስሊ ኢትዮጵያን ተስፋ በማድረግ መሆኑ ስህተት ሊሆን አይችልም። ኢትዮጵያ እንደምላችሁ ጊዜ ለኤርትራ እድል እንጂ ስጋት ስላልሆነች። የነ ኢሳያስን ግን በጣም አስቸጋሪ የሚያደርገው ምንድነው? በጣም ውንብድና፣ በጣም ሌብነት ያለበት መቀሌ ውስጥ፣ አሳይታ ውስጥ፣ እዚህ አዲስ አበባ ውስጥ በከፈቷቸው ቆንጽል ጽሕፈት ቤቶች አማካኝነት ግልጽ የሆነ ዘረፋ እያከናወኑ የቆዩበት፣ ኢትዮጵያ ውስጥ ቡና ኤክስፖርት አድርገው ያው የተለመደ ነገር ቢሆንም ግን በደንብ ስለሚገልጸው ነው። ብዙ ቦታ ሰምታችሁት ሊሆን ይችላል። ከኢትዮጵያ ቡና ሄዶ ኤርትራ ውስጥ ገብቶ ከኤርትራ ሜድን ኤርትራ ተብሎ ወደ ውጭ ገበያ የሚላክበት፣ የጤፍ ጉዳይ እንደዛው። ከዛ ሌላው ነገር ደግሞ የዶላር ጉዳይ፣ የገንዘብ ጉዳይ አንዱና ቁልፍ ነበረ። እነዚህ ነገሮች እያባባሱት መጡና እንደ ኢሚዲየት ኮዝ ሊባል የሚችለው የናቅፋ ጉዳይ ነው። ኤርትራ ናቅፋ የሚባል ገንዘብ አተመችና በናቅፋ መገበያየት ጀመረች። ኤርትራ ውስጥ በብር መገበያየት አይቻልም፣ ነገር ግን ኢትዮጵያ ውስጥ በናቅፋ ልገበያያለች። ዜኔሷን ወረቀት ሰብስበን ምን ልናደርገው ነው? የኤርትራ ወረቀት ተሰብስቦ ምን ትላንት ነግሬያቸዋለሁ። አሁን የአንድ ናቅፋ በአሜሪካ ዶላር 15 ብር ነው ምናምን ሲባል እንትን ሊመስል ይችላል፣ የሆነ ጥሩ ነገር ሊመስል ይችላል። ግን ዲዩ ኖው ዛት የአንድ ዶላር ስንት የቻይና ዩዋን እንደሚመነዘር ታውቃላችሁ? አንድ ዶላር ስንት የጃፓን የን ነው የጃፓን እንደዚህ በየሀገራቱ እንደሚመነዘር ታውቃላችሁ? ለምንድን ነው እንደዛ የሚሆነው? ላኪ ሀገራት ስለሆኑ፣ እነዛ ሀገራት ወደ ውጭ የሚልኩ ሀገራት ስለሆኑ ንግዱ በዓለም አቀፍ ገበያ ጭምር አብሮ እየተተመነ ስለሚሄድ ነው። ለምሳሌ ኤርትራ በዓለም አቀፍ ገበያ አንድ ናቅፋ አሁን እነሱ አፍነው ያዙትን አፍኜ በበላ በሚል አይነት አፍነው ያዙትን ናቅፋን በዓለም አቀፍ ትክክለኛ የገበያ ዋጋ ይምጣለት ቢባል በቃ ዘወረስት ፐርፎርም ሊሆን ይችላል። ማለት በጣም እነ ኢራን ውስጥ እነ ዚምባብዌ ውስጥ እንዳለው አይነት በማዳበሪያ ሊመነዘር ይችላል አንድ ዶላር። ዛስዋይ መንግስታት አንዳንዴ ይህን ስለሚያውቁ ዓለም ገበያ በራቸውን ይዘጋሉ። ቢኮዝ ከከፈቱ መስራት ስለማይችሉ፣ ኮምፒት ማድረግ መወዳደር ስለማይችሉ ምን ሊመጣባቸው ነው? የዋጋ ግሽበት ሊመጣባቸው ነው። የዋጋ ግሽበት ምን ያመጣል? የዋጋ ግሽበት በዜጎቻቸው ላይ ቁጣ እየቀሰቀሰ ወይ የእነሱን ስልጣን የሚያስጨንቅ አይነት ነገር ሊመጣ ይችላል። በራቸውን ቆልፈው ዘግተው እንደ የሆነ የሚኩራሩበት አይነት እንደ ተስፋ አንድ ዶላር 15 ናቅፋ ይመነዘራል ምናምን። ኤርትራ እና ኢኮኖሚው ጠንካራ ሆኖ ይመስላችኋል? የኤርትራ ኢኮኖሚ ጠንካራ ሆኖ ይመስላችኋል? 15 ብር የሚመነዘረው እነዚህ ነገሮች
በገበያን ለዓለም አቀፍ ፉክክር ለዓለም አቀፍ እንትን ክፍት ከማድረግ ጋር አብረው የሚታዩ ናቸውና በመጨረሻ ሰዓት ላይ የኢትዮ ኤርትራ የመጨረሻ ጦርነት ሊጀመር አካባቢ ላይ እየተመለከትናቸው ወይም ያነበብኳቸው ነገሮች የሚሉት ነገር ምንድናቸው? ይሄ ናቅፋ የሚባለውን ነገር ኤርትራ ማተሟና ከዛ በኢትዮጵያ ገበያ ላይ በናቅፋ ልገበያይ የሚል አይነት ነገር መጀመሯ ነው። እንደ አንድ አስቡት እንዴት ይሆናል? እና ይሄኛውን ጉዳይ ያነሳሁት ለምንድነው? ትላንት ማታ አንድ እየተመለከትኩት የነበረ መረጃ ነበረ። ይሄ I can't independently verify የሚባል ነገር አለ አይደል? በገለልተኝነት ማረጋገጥ አልችልም ይሄኛውን ዜና ግን እየተባለ ያለ ጉዳይ ስለሆነ እስኪ የማጣራቱን ስራም እስኪ ያከናውኜ እውነታውን ለማምጣት እሞክራለሁኝ። ግን ናቅፋን የኤርትራውን ገንዘብ በተለያዩ የዚህ የኢትዮጵያ አካባቢዎች ላይ መገበያየት ጀመሩበት። ኤርትራ ናቅፋ አማካኝነት ትግራይ ክልል ውስጥ በተለይ ከድንበር አዋሳኝ የሆኑ አካባቢዎች ላይ በናቅፋ መገበያየት ጀመሩ እየተባለ ነው የሚገኘውና ይህንን ዜና እንደሰማው ነው ቅድም ያልኳችሁ የመጀመሪያው የኢትዮ ኤርትራ ጦርነት ትዝ ያለኝና ይሄ የኢኮኖሚ ሉዓላዊነት የሚባል ነገር አለ አይደል? ኢኮኖሚያዊ አውቶኖመስ የሚባለው ነገር ኢትዮጵያ ኢኮኖሚካሊ እንደ ኤርትራ ካለ ሀገር ጋር መሰል አይነት ግንኙነትን እንድታደርግ የሚያስገድዳት የሚፈቅድላት ምንም ነገር የለም። ማለት ዝግ ስለሆነ ምንም የሚያስገድዳት ነገር የለም። ክፍት ሆኖ እኮ ሁለቱም ሀገራት እንትን ቢሉ ችግር የለውም። ለምሳሌ ሶማሌላንድ የመሄድ አጋጣሚ ነበር። ባይዘው በጅግጅጋ በኩል አድርገን በተጎቻሌ ገብተን ሶማሌላንድን ጎብኝተን ወጥተናልና እስከ አርጌሳ ድረስ ምናምን ሶማሌላንድ በኢትዮጵያ ገንዘብ መገበያየት ትችላላችሁ። ሶማሌላንድ ውስጥ አክቹሊ በየትኛውም ገንዘብ መገበያየት ትችላላችሁ። አሁን ገንዘብ መገበያየቱ አይደለም ትልቁ ስህተት የሚሆነው ከነዛ ሀገራት ጋር ምን አይነት ግንኙነት ነው ያለን የሚለው ነገር ነው እንትን የሚሆነው። ለምሳሌ ያ የተገዛውን ገንዘብ ላይክ በሶማሌላንድ ገንዘብ ከገዛችሁ በኋላ እዛው ጋር ባንኮች አሉ፣ የኢትዮጵያ ባንኮችም አሉ ምናምንና እነዛ ባንኮች ጋር ትራንዛክሽኑ ይፈጸማል። ገንዘቡ እዛው ጋር መቀየር ወዳለበት ወደ ዶላርም ይሁን ወደ ኢትዮጵያ ብርም ይሁን ወደ ሶማሌላንድ ብርም ይሁን መቀየር ወዳለበት እዛው ጋር ሲስተሙ አለ፣ ስርዓቱ አለ። አሁን እያልኳቸው ያለው ግን በእነዚህ በኢትዮጵያና በኤርትራ ድንበር አቅራቢያ በትግራይ ክልል አካባቢ ላይ እየተከናወነ ነው በሚባል ናቅፋን በኤርትራ ገንዘብ የመገበያየት አይነት አካሄድ ዞሮ ለምንድን ነው ማለት እነዛ ሰዎች ከዛ ተመልሰው ኤርትራ ውስጥ ገብተው ለምሳሌ ኢትዮጵያውያን ነጋዴዎች የናቅፋ ገንዘብ ተቀበሉ። ያን የናቅፋ ገንዘብ ተመልሰው ኤርትራ ውስጥ ገብተው ነው ሊገዙበት የሚችሉት እንጂ ሌላ የትኛውም አካባቢ ላይ ሊገዙበት አይችሉም። ስለዚህ ለነዛ ሰዎች በጣም ሪስክ ነው። የኤርትራ ገንዘብ ናቅፋውን ተቀብለው ድንገት ኤርትራ ውስጥ ገብተን ገበያያለን ሲሉ ምን እንደሚሆን እንደማይታወቅ ያው እንትናን ኢሳያስና አስተዳደሩን ያው ምናቃቸው ስለሆኑ ምን እንደሚመጣ በማይታወቅ ነባራዊ ሁኔታ ለነዚህ ሰዎች በጣም ከባድ እና መረጃው እንዳልኳችሁ የትግራይ ክልልም በተወሰነ መልኩ አስተያየት ሰጥቶበታል ይባላል። እንደዚህ አይነት ሁኔታ ቢፈጠር አይገርምም። ነገር ግን እንደዚህ አይነት ሁኔታ ቢፈጠር አይገርምም ማለት ከቀናት በፊት ካስታወሳችሁ የትግራይ ክልል ተቃውሞን አሰምቶ ነበረ። የፌደራሉ መንግስት እያገለለኝ ነው የሚል ተቃውሞን አሰምቷል። በተለይ ኢኮኖሚካሊ እያገለለኝ ነው የሚል ጥያቄን አስነስቷልና አሁን የዚህ የናቅፋው መገበያየት ጉዳይ ሲመጣ የሚያስገርም ነገር አይሆንም አይነት የሚል አስተያየት ተደመጠ የሚባለው somehow ሁለት ነገር ነው ያለው። የመጀመሪያው ነገር አክቹአሊ ናቅፋ የሚባለውን ገንዘብ በዛ አካባቢ ላይ እየተገበያዩበት ከሆነ አንድ ቅድም እንዳልኳችሁ ቀደም ያለውን ጊዜ ሊያስታውስ የሚችል አይነት ይሆነ የኤርትራ ገንዘብ ኢትዮጵያ ውስጥ ገብቶ ወደ መገበያያነት ከመጣ የመጀመሪያው የኢትዮ ኤርትራ ጦርነት ለምንድነው የተነሳው የሚለውን ጥያቄ እንዲነሳ የሚያደርግ ይሆናል። ሁለተኛ ነገር ፖለቲካ እንትን አይደል ጌም ነው ስላችሁ የሆኑ ቀመሮች ይፈልጋል፣ የሆነ ስሌት ይፈልጋል። እንዲባረግ እንዲ የሚል ስሌቶች ይፈልጋል እንደምታውቁት። እና ምናልባት አሁን ይሄ ዜና በናቅፋ እየተገበያዩ ነው የሚለው ዜና ምናልባት ከነጭራሹም ሐሰተኛ ዜና ሊሆን ይችላል። ነገር ግን የፌደራሉ መንግስት ላይ ጫና ለማሳደር ከዛው አካባቢ ላይ የመጣ ወይም የተነሳ አንድ ቀመርም ሊሆን ይችላል። ምክንያቱም ቀደም ብሎ ከቀናት በፊት የትግራይ ክልል በምጣኔ ሀብቱ ላይ የሆነ መገለል እየተከናወነብኝ ነው የሚል አይነት ቁጣን አሰምቷል። አሁን ደግሞ በናቅፋ ግብይት እየተከናወነ ነው የሚለው ነገር ሲመጣ ኢማጂን ላይክ ምን አይነት ሐሳብ ደግሞ ይሄ
እየተገፋው ነው እየተገለልኩ ነው ያለው አካል እንዳይገፋ ወይም እንዳይገለል ለማድረግ እንደ ሌቨሬጅ እንደ መደራደሪያ ወይም እንደ ጫና ማሳደሪያ አድርጎ የኤርትራን አቅፋ በድንበር አካባቢዎች ላይ ግብይት የተከናወነባቸው ነው የሚል አይነት መረጃም ወጥቶ ሊሆን ይችላል። ለማንኛውም አይ ፕሮሚስ ኔክስት ታይም ስመጣ ሪሊ ገንዘቡ ግብይት የተከናወነበት ነው ወይስ አይደለም በሚለው ላይ ኮንፈርምድ የሆነ ነገር ይዤላችሁ እመጣለሁ። ጠዋት ነው እንዳጋጣሚ ነገሩን ያየሁት ይሄኛውን ዜና ያየሁትና በቀጠናው ላይ ይሄ ጉዳዮች ዩ ሲ በጣም ዲፋይኒንግ እየሆኑ ይመጣሉ። እኛ የምንመለከተው የቀጠናውን ጂኦፖለቲካዊ ቅርጽ ነው አይደለ? ይሄ ጂኦፖለቲካዊ ቅርጽን ዲፋይን በማድረግ ረገድ እቺ ናቅፋ የምትባለው ገንዘብ ከዚህ ቀደም በመጀመሪያው የኢትዮ ኤርትራ ጦርነት ጊዜ ምን አይነት ሚና እንደነበራት እናስታውሳለን፣ ወይም ምን አይነት ሮል እንደነበረ እናስታውሳለን። አሁን ደግሞ ያ ነገር መጣ ሲባል ድጋሜ መለስ ብሎ ያንን ማስታወስ አይ ቲንክ ስህተት አይሆንም። ከዚህ አንጻር በኤርትራና በኢትዮጵያ መካከል ያለው ውጥረት አሁን ላይ ከመቼውም ጊዜ በላይ ከፍ ወዳለ ውጥረት ውስጥ እንደተሸጋገረ የሚያሳይና የሚያረጋግጥ ነው። እንዳልኳችሁ ትላንትና የኤርትራው የማስታወቂያ ሚኒስትር ነው ቃል አቀባይ የማነ ገብረ መስቀል የሰጡትን አስተያየት ወይም የዘረዘሯቸውን ቁጥራዊ መረጃዎች መነሻ አድርገን ሐሳቦችን በብዛት አንስተናል። ከዛ በፊት የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂም እንዲሁ ስለ ኢትዮጵያ በጣም ጠንከር ያሉ አስተያየቶችን አንዳንዴም ከአንድ ልምድ ካለው መሪ የማይጠበቁ ስድብ የሚመስሉ በጣም ከኛ የማይጠበቁ አንዳንድ ነገሮች አሉ። ከትልልቅ ሰዎች ልምድ ካላቸው ሰዎች የማይጠበቁ አንዳንድ ነገሮች አሉና ከዛ አንጻር የማይጠበቁ ነገሮችን እያነሱም ጭምር ሲዘልፉ ነበረ። ለነዚህ አይነት እንቅስቃሴዎች ውስጥ ያው ኤርትራዎች ይህንን አይነት ሐሳቦችን ሲያስቀምጡ በግልጽ የሚናገሩትና የሚያስቀምጡት ጉዳይ ምንድነው? ኢትዮጵያ ጦርነት አውጃብናለች ነው ያለው ኢሳያስም ባለፈው። በየትኛው አጋጣሚ ጦርነት እንደታወጀ ምናምን አላውቅም። ነገር ግን ኢትዮጵያ ጦርነት አውጃብናለች ነው ያለው። ኢትዮጵያ የባህር በር ተጠቃሚ ልሁን ማለት ለኤርትራ ጦርነት መሆኑን አላውቅም ነበር። ገብቷችኋል? ኤርትራዎች በዚህ ደረጃ ነው ለካ የሚያስቡት የሚለውን ነገር እንዳይነ ያደረገኝ። ኢትዮጵያ በቀይ ባህር ተደራሽነትና ባለቤትነት ጉዳይ ነው ያነሳችው እንጂ ከየትኛውም ሀገር ጋር ጦርነት ልግጠም ጦርነት ላድርግ አላለችም። ምናልባት ትላንት ያየነው የአየር ኃይላችን ዝግጅት ይሄ ምንድነው ሊባል ይችላል። ኢትዮጵያ ለጦርነት እየተዘጋጀች አይደለም ወይ ይባላል። ግን ይሄንን ባጭር አማርኛ ልንገራችሁ። ሳንትዙን ታውቁታላችሁ? ሳንትዙ የሚባል አንድ በጣም ቻይናዊ መሪ ያለ ወታደራዊ መሪ ነውና ዘ አርት ኦፍ ዋር በእንግሊዘኛ ተተርጉሞ ነው ዘ አርት ኦፍ ዋር የተባለውና የጦርነት ጥበብ በቻይናኛ ሌላ ርዕስ ነው ያለው። ኤኒዌይ እሱ መጽሐፍ ዘ አርት ኦፍ ዋር የሳንትዙ ማለት ነው። በጣም ወዶ መጽሐፍ ነው። በጣም ከሚያነሳቸው ሐሳቦች መካከል ምንድነው? ሰላም የምትፈልግ ከሆነ ለጦርነት ተዘጋጅ። ሰላም የምትፈልግ ከሆነ ለጦርነት ተዘጋጅ። በዚህ ጉዳይ ላይ ዝርዝር አልገባበትም ሁኔታውን ስለሚገልጽ። ኢትዮጵያ ሰላም ስለምትፈልግ ጭምር ነው ወታደራዊ ዝግጅት ወታደራዊ አቅም እያጎለበተች የምትገኘው። ማንም እየተነሳ በሚፈረጥጥበት ማንም እየተነሳ ጥይት ይዞ የሆነ ነገር አደርጋለሁ ብሎ በሚያምንበት ቀጠና ውስጥ ተቀምጠ ደካማ የሆነ ወታደራዊ ኃይል ኖሮህ ሰላም ሆናለሁ ተብሎ ቅዠት ነው የሚሆነው። እና የኢትዮጵያና የኤርትራ ጉዳይ እንዳልኳችሁ ከመቼውም ጊዜ በላይ ውጥረት ያለበት እየሆነ መጥቷል። ኢሳያስም በተለይ ኢትዮጵያ የቀይ ባህር ጥያቄን ማንሳት ከጀመረችበት የሚያቀርበው አመክንዮ ምንድነው? የኢሳያስ አፈወርቂ አስተዳደር የሚያቀርበው አመክንዮ ይህ የባህር በር ጥያቄ የኢትዮጵያ ጥያቄ ሳይሆን የቀጠናው ከኢትዮጵያ ጋር አጋር ሆነ የመጡ በሌላ ቋንቋ እንደነ ዩናይትድ አረብ ኤምሬት የመሰሉ ሀገራት ጥያቄ ነው እያለ ያለ። እኔ አሁን ዩናይትድ አረብ ኤምሬትን ታውቃላችሁ፣ አትመቸኝም። ዩናይትድ አረብ ኤምሬት with all the positive things በጣም ብዙ መልካም ነገሮች አሉ። በጣም ከኢትዮጵያ ጋር በጣም አሪፍ የሚባል አጋርነት አለ። I appreciate that። ነገር ግን ከዚህ ቀደም ነግሬያችኋለሁ፣ ፓተርን የሚባል ነገር ሀገራት ውስጥ ከዚህ ቀደም ባላት ፓተርኗ እምነቴን ልቤን የምጥልባት ሀገር አይደለችም። ነገር ግን እንደዛ ባትሆንም የኢትዮጵያ የባህር በር ማግኘት አለባት የሚል አቋም ይዛ ከሆነ በጣም ትመቸኛለች። ገብቷችኋል? ኢትዮጵያ የባህር በር
ማግኘት አለባት የሚል አቋም ድምዳሜ ይዛና ወስዳ ከሆነ በጣም ትመቸኛለች። ስለዚህ የእነ ኢሳያስ አፈወርቂ አሁን የኢትዮጵያ ጥያቄ አይደለም ነው የሚሉት። የባህር በር ጉዳይ የኢትዮጵያ ጥያቄ እንዴት ነው ላይሆን የሚችለው? እነ መለስ ዜናዊ ባለፉት 27 ዓመታት ማለት ከ83 እስከ እንግዲህ እስከ 2010 ምናምን ድረስ በነበሩት ጊዜያት ያ ነው እንዲያውም ለኛ ለኢትዮጵያውያን ባይዘወይ የሌላ የውጭ ሀገር ሐሳብን ተቀብሎ ማስተግበር የሚመስለው ያ ነው። በእነዚህ 27 ዓመታት ውስጥ ኢትዮጵያ የባህር በር ጉዳይ አታንሳ የተባለበት ጊዜ ነው ለኛ የሌላ የሶስተኛ ሀገር ኮዝን ተቀብለው ፈጸሙ ወይም አደረጉ የምንለው። ለኛ የምናውቀው ኢትዮጵያ የባህር በር ጥያቄዋ የትውልድ ጥያቄ፣ የዘመናት ጥያቄ፣ ለዛም ነው ታሪካዊም ጥያቄ ነው፣ ጂኦግራፊያዊ ነው፣ ህጋዊ ነው ምናምን እያለን ሐሳቦችን የምናነሳው የኛ ጥያቄ ስለሆነ ነው። ይሄ የኛ ጥያቄ ግን ገብቷቸዋል። እኛን ኢትዮጵያውያንን የምናቀርበውን ጥያቄ ለማንኳሰስ ሲፈለግ እነ ኢሳያስ አፈወርቂ ምን ይላሉ? የጉዳዩ የነ ዩናይትድ አረብ ኤምሬት ጥያቄ ነው ከሆነ ምሰየው ዋናው የባህር በር ይገኝ። ግን እነ ዩናይትድ አረብ ኤምሬት ሀገር ከመሆናቸው በፊት ኢትዮጵያ የባህር በር ነበረ። እነ ዩናይትድ አረብ ኤምሬት በዚህ ቦታ ላይ ድክ ከማለታቸው ነዳጅ ከማግኘታቸው በፊት በ1950ዎቹ፣ በ1960ዎቹ፣ በ1970ዎቹ ገና እነ ዱባይ ከመመስረታቸው በፊት ቢን ዛይድ ዱባይን ስለመመስረት ከማለሙ በፊት ኢትዮጵያ የባህር በር ነበራት። ስለዚህ የዩናይትድ አረብ ኤምሬት ጥያቄ ሳይሆን የኢትዮጵያውያን ጥያቄ ነው። ችግሩ ምንድነው? ይሄ የሚቀርበውን ጥያቄ እነ ኢሳያስ አፈወርቂ እንደ ጦርነት ነው የሚቆጥሩት። ከዚያ አኳያ በኢትዮጵያ ዘንድ እስካሁን ድረስ ምንም አይነት ይፋዊ ሊባል የሚችል ምላሽ ተሰጠ አለልም ነበር። ማጣሉ በተለያየ አጋጣሚ የሚነሱ የሚቀመጡ ሐሳቦች አሉ። በትላንትናው ዕለት ግን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አንድ ጉዳይን በሚመለከት ዳይሬክትሊ ተናግረዋል። ያ የተናገሩት ነገር ምንድነው? የተወሰደብንም ካለ እናወራረዳለን፣ በሌላ ቋንቋ እናስመልሳለን። የተወሰደብን ካለ የሚለው የጠቅላይ ሚኒስትሩ አስተያየት መጀመሪያ የተወሰደብን አለ ወይንስ የለም የሚለውን ጥያቄ እንመልከት። ኢትዮጵያ የተወሰደባት ወደብ አለ ወይስ የለም? አዎ የተወሰደባት ወደብ አለ። እሱም የአሰብ ወደብ ከዓለም አቀፋዊ ሕጎች ውጪ፣ ከዓለም አቀፋዊ መርሆች ውጪ የፈረሱ የተጣሱ የወደቁ ስምምነቶችን መነሻ በማድረግ በጥቂት ግለሰቦች ፍላጎትና ሴራ የተወሰደብን ወደብ አለ። እሱም የአሰብ ወደብ ነው። ስለ አሰብ ወደብ ጉዳይ ይህን ፕሮግራም ስጀምር ከወር በፊት ምናምን በጣም በስፋት ስላወራሁበት አልደግመውም። ዛሬ ያው መለስ ብላችሁ ልትመለከቱት ትችላላችሁ። አሰብ ማነች? አሰብ ለኢትዮጵያ ምንድነች የሚለውን ጉዳይ። ነገር ግን አሰብን በተመለከተ እንደተወሰደብን ስለምናምን ብቻ አይደለም ባይዘው አሰብ እንደተወሰደብን ስለምናምን ወይም ተወስዶብናል ብለን ማሰብ ፈልገን አይደለም። ፕራክቲካሊ ነው የምላችሁ። ከህግ ውጪ ከህግ አግባብ ውጪ ውድቅ በሆነ ስምምነት የአልጀርስ ስምምነት እንዳልኳችሁ የአልጀርሱ ስምምነት መነሻ ያደረገው ይባላል አይደል? የአልጀርስ ስምምነት መነሻ ያደረገው የአልጀርስ ስምምነት ማለት አሰብን የተወሰደችብን ስምምነት ነው። እነስዩም መስፍን የፈረሙት ማለት ነው። የዛ ስምምነት መነሻ ምንድነው? የ1900 የ1902 እና የ1908 በኢትዮጵያና በጣሊያን መካከል የተፈረሙ ስምምነቶች ናቸው። በጣም በሚገርማችሁ ሁኔታ ደግሞ እነዚህ የ1900 የ1902 እና የ1908 ዳግማዊ ምኒልክ ከጣሊያኖች ጋር ተፈራርመዋቸዋል የሚባሉ ስምምነቶች በሙሉ ከሁለተኛው የዓለም ጦርነት በኋላ ፈረንሳይ ፓሪስ ውስጥ በተካሄደ ጉባኤ ኢትዮጵያ በአክሊሉ ሀብተወልድ ተወክላ ከሩሲያ፣ ከአሜሪካ፣ ከፈረንሳይና ከእንግሊዝ ጋር እኩል ፊት ለፊት ተቀምጣ እነዛ በ1900 በ1902 እና በ1908 ዳግማዊ ምኒልክና ጣሊያን የፈረሟቸው ስምምነቶች የተሻሩ ወይም ውድቅ መሆናቸውን አስረግጣ አስፈርማለች። ስለዚህ አልጀርስ መሰረት አደረኩት የሚለው የ1900 የ1902 እና የ1908 ስምምነት የተሻረ ስምምነት ነው። ስለዚህ ተወስዶብናል ስንል አላግባብ ተወስዶብናል ስንል ዝም ብለን ለማለት ወይ በስሜት ምናምን ሳይሆን በተጨባጭም ስለተወሰደብን ነው። ስለዚህ ጠቅላይ ሚኒስትር አብይ አህመድ የተወሰደብን ካለም አሉ
አዎ ተወስዶብናል ጠቅላይ ሚኒስትር፣ እናወራርዳለን፣ እናስመልሳለን። ይሄ ግድ ነው። ኢትዮጵያ የባህር በሯን ማስመለስ አለባት። ምንም ጥያቄ የሌለው ነገር። በዚህ ቀጠና ላይ ሰላም እንዲመጣ ከተፈለገ፣ በዚህ ቀጠና ላይ ደህንነት እንዲጠበቅ ከተፈለገ ኤርትራም፣ ሶማሊያም፣ ሱዳንም፣ ሁሉም ደቡብ ሱዳንም ሰላም እንዲሆኑ ከተፈለገ ኢትዮጵያ የባህር በሯን ጥያቄ መልስ ሊያገኝላት ይገባል። አለበለዚያ ኢትዮጵያ በእንደዚህ አይነት ችግር ውስጥ ሆና ሰላም የሚሆን ሌላ የትም ሀገር አይኖርም። እኛም ሰላም የምንሆነው እናንተም ሰላም የምትሆኑት ሌሎች የጎረቤቱ ሀገራትም የኢትዮጵያ ጥያቄ ሲመለሱ፣ ምክንያቱም ፍትሃዊ ባልሆነ ከህግ ውጪ በሆነ ተቀባይነት በሌለው ህግ ነው ኢትዮጵያን የካዷት። ስለዚህ ይሄኛው ጉዳይ እንግዲህ ጠቅላይ ሚኒስትሩ እናወራርዳለን የሚለው አስተያየት በቅርብ ጊዜ የኢትዮጵያና የኤርትራ ግንኙነት ላይ እንደ ፒቮታል ሞመንት አድርጌ ቆጥረዋለሁ። እንደ ቁልፍ ሞመንት እናወራርዳለን። ምንድነው የምናወራርደው? እንዴት ነው የምናወራርደው? የሚሉትን ነገሮች ስታስቧቸው ደግሞ በእርግጥም ለምን ቁልፍ እንዳልኳችሁ ቀደም ብዬ ያነሳውላችሁ አንዳንድ ሀሳቦች አሉ አይደል? በእነዛ ምክንያት በጣም ቁልፍ እንደሆነ ትረዳላችሁ የኛው አስተያየት። በዚህ ደረጃም አይ ቲንክ የኢትዮጵያ ጠቅላይ ሚኒስትር ጠንከር ብለው አስተያየት ሰጥቶ አያውቁም ይመስለኛል። እንደዚህ እናስመልሳለን እናወራርዳለን በሚል ሴንስ ደግሞ አክቹሊ ሐሳቦችን ሲያነሱ ሰምቼ አላውቅም። በዚህ ሁኔታ ላይ እንግዲህ ኢትዮጵያ በጠቅላይ ሚኒስትሩ አማካኝነት ይህን ሐሳብ የተናገረች በትግራይ ክልል በኤርትራና ትግራይ በሚዋሰኑበት አካባቢ ላይ ደግሞ ናቅፋ የሚባለው ብር ኢትዮጵያ ውስጥ ገብቶ ግብይት እየተደረገበት ነው የሚል አይነት መረጃ እየሰማን ስለሆነ እነዚህ ጉዳዮች ከመቼውም ጊዜ በላይ በኢትዮጵያና በኤርትራ መካከል ያለውን ነባራዊ ሁኔታ በጣም ውጥረት የተሞላበት እንዲሆን የሚያደርጉ፣ ምናልባትም በቀጣይ ኤርትራም ምላሽ ልሰጥ ትችላለች። እንደዚህ የሚል በራሳቸው መንገድ ባለፈው በሰጡት አይነት የተሳደቡ ምናምን ቢሆን የሆነ ነገር ሊሉ ይችላሉ። ኤኒዌይ የጂኦፖለቲካ ቅርጹ በጣም ከበድ ወዳለ ውጥረት ውስጥ እንደመጣ ልብ ይለዋል ማለት ነው። በቀጣይ ምን ይሆናል የሚሉትን ነገሮች እንዲሁ እየተከታተልን ደግሞ በዚሁ በገበያ ፖድካስታችን በየዕለቱ ወደ እናንተ እየመጣን ወደ እናንተ ማድረሳችንን እንቀጥላለን። ክብራትና ክብራን የገበያ ፖድካስት ቤተሰቦች ለዛሬ ያዘጋጀውላችሁ ይሄኛውን ጉዳይ ነበረ። አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። በቀጣይ ፕሮግራማችን ስንመጣ እንዲሁ መሀል ላይ ያልኳችሁን በትግራይ ክልል እንዲሁም በኤርትራ በምትዋሰንበት አካባቢ ላይ የናቅፋ ጉዳይ የተነሳ ነውና ምንድነው ያለው ነገር የሚለውን በተመለከተ መረጃዎችን አጣርቼ በነገው ዕለት ስመጣ ደግሞ ይዤላችሁ እመጣለሁ። እሱን ጉዳይ በተመለከተ የምስራቅ አፍሪካ ቀንድና የቀይ ባህር ፖለቲካ ግን አሁን ላይ ከመቼውም ጊዜ በላይ ነው የምላችሁ። ሊትራሊ ከመቼውም ጊዜ በላይ ከበድ ወዳለ የውጥረት ንፋስ ውስጥ ተሸጋግሯልና የኢትዮጵያ ብሔራዊ ጥቅም ተከብሮ የኢትዮጵያ የባህር በር ጥያቄ ተመልሶ ነገሮቹ እንደሚገባደዱ እርግጠኛ ነኝ። ለዛሬ ስለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። ነጻነት ላቀው አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።